ሴት የለው ምቀኝነት እንዴሰው አይኮራ እያደገ ይርከት ያንተ እንጀራ እናንተ ተታምናለህ ሰው ግን ይከዳል ይወዲህን እያየን አላህ ይረዳሃል። ኧረ በለው ያስያዝ ያአላህ ከወንጀል አስዳን፣ ያረቢ እርጋታን ስጠን፣ ያገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። እንዴት ዋላችሁ? ደህና ናችሁ ወይ? ምንድነው ዛሬ ለነገር ነው እንዴ ጠበቃችሁ? ለነገር ለነገር አይደል? ዛሬ ነገር የለም። ዛሬ ፍቅር በፍቅር ነው። ሰምቶሽኛል? አዎ ቤተሰብና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ እስቲ የእናንተ ፈገግታ ናፍቆናል፣ ጭቅጭቃችሁ በቅቶናል፣ አስጠላችሁ እንዳላችሁት አምትዬም ዛሬ በፍቅር ብቅ ብላለች እና ባለፈው ሱቅ ያየችው አበባ ነበር ሀዋ ለቤቷ ተገዝቶላታል። ያው አበባ ያረኩኝ ነው አሮጌውን ግን ስጪኝ ሱቅ ልውሰደው፣ አዲሱን ሰጂው ችግር የለው። እዛ እንኳን ለይታ ጥሩ ነው። ስንት አበባ ሰብስቤ ያለው እንግዲህ ፍቅር አይገባትም። ችግሩ እኮ እሱ ነው። አንድ ሰው በነዝነዝ ፍቅር ከገባው ያው መነዝነዝ ነው። እስቲ ይከፈት በያምት ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እና እንግዲህም ያው ጭቅጭቅ ምናምን በምትሉት ነገር ስላስመረረናችሁ በጣም ይቅርታ። የምንጨቃጨቅበት ነገር ያው ሲኖር ብቻ ነው እንጂ ወይኔ ስታምር ዋ መጠጫ ነው የምመስለው የሀገራችን እንትን ማለት ነው። እና ያው ጭቅጭቃችን ያው እንትን የሆነ ነገር ታውቃላችሁ፣ ሁለተኛ በሚባለው አማርኛ ነው እንጂ የምንጨቃጭቀው ሌላ ጭቅጭቅ የለብንም። አሁን እንግዲህ ወደ ደስታና ወደ ስጦታው ሊሄድ ነው። ደስተኛ ሁኛለሁ፣ ደስ ብሎኛል። ኧረ ወይኔ ዛሬ ያመጣቸው አበባው ደስ ሲሉ ማማዬ የኔ ባር ደስ ስትል ማሻአላ ተባረከ። እና በጣም ሰርፕራይዝ በጣም ደስ ብሎኛል። እንጂ አትቀፊው ምን ነው ለቀፈው እንጂ ደስ አለኝ። እቺ በተለይ በጣም ነው ደስ የምትለው። ሰላም አለይኩም ብለሻል ማማ? አሚት ያላለችኝ ስቃት ሰላም አለይኩም እንዴት ናችሁ ውዶች? ይበያቸው እስቲ በይ አሰላሙ አለይኩም እንዴት ናችሁ ውዶች? ኧረ በለው በቃ አሁን መሳሳት ምናምን የለም። አየችዋ በቃ አሁን ያየችዋ ግን ትንሽ ነገር ማለት ነው እነሱን ፈታ ያረጋቸዋል። ማሻአላ ተበረከላ። እስቲ ዋው ማሯ በጣም የሚያምራው ነው የገዛህልን። በጣም ነው የማመሰግነው የኔ ውድ ባለቤት። እስቲ ያጭኛይቱን አቤት ጭቃይ በቀይ ናት። በጣም ነው የምታምረው። አዎ ልጅስ እስኪ ማለት እንዴት እንደምታምር ወልይ ሰርፕራይዝ እንደዚህ በጣም የሚያምሩ አበባዎች ነው ያመጣልኝ። በጣም አመሰግናለሁ። እስተ መቀመጫው ነው አይመጣው እንዴ? እንደውም ባለፈው እኮ ታሱቅ ይዣል ልመጣ ነበር። ኧረ ሱቅ ናት ስትለኝ ከዛ ያንን ባትመስል ይኸውችን አምጥቼልሻለሁ። በጣም የምታምር አበባ ነው። ፍቅር ናት እቺ በቃ በጣም አዎ እቺ አምቲ ናት። ኧረ የኔ ናት እና በነገራችን ላይ የስራ ፈጠራ በጣም ይገርመኛል። አሁን እነዚህ ፎርጂት አበባ ናቸው፣ በልብስ በፕላስቲክ ምናምን የተሰሩ ናቸው። እነዚህ አሁን ትናንሽ አበባ ገና የሚበቅሉ አበባዎች ናቸው የሚመስሉ፣ ግን ልብሶች ናቸው። እነዚህን ፈጥሮ የሚሰሩ ልጆች በጣም ይገርመኛል የምር። እቺ መቀመጫ በጂፕሰን ነው የምትሰራው። ያዩት እንግዲህ በጂፕሰም ተደርጋ በቃ ቅል መስላ ነው የምትሰራው። በጣም ታምራለች። ማንኛውንም አበባ እዚች ውስጥ ስታስገቡ በቃ እቺ አሁን ቲቪ ስታንድ ላይ የሶፋ ጠረጴዛ መሀል ላይ ለማስቀመጥ በጣም ውብ ናቸው። የሶፋ ጠረጴዛ እንደገና አረቢያ መጅሊስ ጠረጴዛ መሀል ላይ በቃ አያችዋ የሚያምር በቃ ያሳምራል ቤት። አሁን ከተለያየ ነጸብራቅ ነው በተለያች ማለት ነው። የሬት አበባ ነው የምትመስለው። ሬት ጥቁር አለው እንዴ እንትን ቀይ አለው እንዴ? አዎ አበባዎቹ እንደዚህ ደስ ነው። እነዚህ ደግሞ እነዚህም ጂፕሰን ናቸው። የሚገርማችሁ ነገር እንደዚህ ጂፕሰን ብዙ ነገር መሆን ይችላል፣ ግን ሲወድቅ አይችልም። ብርቁቅ ነው የሚለው። ይሄ አሁን ልጅ ቤት ነው
ማሄር አሁን ይሄን ካየ አለቅም ነው የሚለው። አሁን እሱ ተኝቷል ማለት ነው። ነገ እሱ ሳይነሳ ይሄንን ደብቅልኝ። አራውኑ ነው የምደብቀው። ነገማ ከደረሰ አደራጀው ማለት ነው ወደ ቦታው። እና በጣም ምርጥ ነው። ለምሳሌ እቺ አሁን 2 አበባ እቺ አበባ ስትሸጥ እንደዚህ እቺ አንዷን ነው የምትገዙት ለብቻ፣ እቺ ከለር ለብቻ፣ እቺ ከለር ለብቻ። አሁን 4 ናቸው። ያው እቺ ከለር ለብቻ፣ እቺም ለብቻ 4 ከለር ናቸው። እንደዚህ ለየብቻ ነው የሚሸጡት። ሁሉም የራሳቸው የሆነ ሂሳብ አላቸው። ከዛ ቆይ ውሃ ልጠጭበት ነው እንዴ? ጉድ ፈላ። እቺ ደግሞ ለብቻዋ ታንሳለች፣ ለብቻዋ አታምርም። እቺ ነጯ ጋር ነው የምትቀላቀለው እንደዚህ ተደርጋ። ዋው ዋው ዋው! እስቲ እንደዚህ ቅልቅል ታረጉታላችሁ እንደዚህ። ታይ ቆይ እነዚህ ናቸው። ይሄው ለዚህች ነው የምትሆነው። በጣም ምርጥዬ ናቸው በቃ። ዋው 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 ዋው! እና ደስ አለሽ? እንዴት ነው ጭቅጭቁ ምናምን በቃሽ? አዎ በቅቶኝ። እቺን እቀፊ አንቺ እስቲ እስተዛ። ውይ ውይ! በጣም ነው የማመሰግነው። ተፈጥሮ አበባ ያው እዚህ ሀገር ሳውዲ ነው የተፈጥሮ አበባ ያለው፣ እዚህ የለም። ያው እንግዲህ ሰናይት ጋር አለ ግን አያስቆርጡም። የተፈጥሮ ነው። አዎ ታይ አታውጪ ትሰብራለሽ። እና በጣም የሚያምር አበባ አምጥተልኛል የኔ ውድ ባለቤት፣ በጣም ነው የማመሰግነው። ካም በኋላ ጭቅጭቅ የለም። አዎ ሁለተኛ ሚስቷም አትነሳማ። ካገባውም በድብቅ በዛው መሄድ ነው። አዎ በዛው ሻንጣህን ይዘህ አንቺ ሻንጣውን አታሽ። ጭቅጭቁ ሊጀምር ስለሆነ ባቆም ይሻላል። እና ይሄኔ ቆንጆ እና በቃ ጭቅጭቁ ትተናል። አዋዬ ዛሬ ደስ ብሏታል። ያው በትንሽ ነገር ነው። ያው ተደብድቤ ምን ብዬም ተደብድቦ ነው እንዳትይ ይሄን ያደረገው። ያው ተከታይ ስለተቆጣ ይሄ ጨዋታችን ደስ ስላላላቸው በቃ ደስ ስላላቸው የምንሰራው ስራዎች ዛሬ በጣም በምንሰራዎች ስራዎች ይወዱን ነበር። ገብቶሻል? አሁን ላይ ግን አስጠላችሁን እያሉ ብዙ በቀጥታ ሁላ መተው ነገሩኝ። አምቲም ጠፍታናለች። አምቲ ጨዋታ አንተና አምቲ ራሱ ከተጫወታችሁ እኛ ደስ ይለናል ብለዋል። እኔኮ አንተነህ እኮ ጭቅጭቅ የምታስመጣኝ እንጂ ነው ጭቅጭቅ እንዳመጣ እና አምቲ እንግዲህ ኬጂ ልትመረቅ ነው። ወይኔ ዘንድሮ እንግዲህ ያው እኛ እኮ ኬጂቱ ስናልፍ እንመረቃለን። ኬጂቱ ስታልፉ ነው የምትመረቁት? አሁን እኮ ሲዘጋ ነው የምትመረቁት። አንደኛ ከወጣሽ ትሸለማለሽ። ተግባባን? ትልቅ ሽልማት አለ አንደኛ ከወጣች። ከዛ በታች ከወጣች ግን እኔ ምንም ነገር አላደርግላትም። እንዳውም ከትምህርት ቤቱ አስቀራታለሁ። እዛው ገጠር አባቴ ጋር ልካትና በገዝቼ በግ ትጠብቃለች። በግ ነው ማስጠብቃት። ትላልቅዬ በግ እንዱ እያመጣ ማለት ነው። በቴስታ እያለች ማለት ነው። በጉ በቴስታ አርሽን እያበላሽ እኔ ያደግኳትን አስተዳደግ ታድጋታለች። እና አዋ በልጅነቱ አሁን 50 ነበር 30 ፍየል የምትጠብቀው። ምን ማለት ነው? እንዱ ተራራ ውስጥ ለቃ ዝንጀሮ ታስበላ ነበረ ማለት ነው። አምቲም እንደዛ መሆን አለባት። አየው አንደኛ ካልወጣሽ አልኩሽ የኔ ልጅ ሆነሽ። የምሬ ነው አለቅሽም። አንተ አታስጨንቃት። ኧረ በለው ምንም ማስጨነቅ ምናምን የለም። ምክንያቱም እኔም በትምህርት ስንተኛ እንደምወጣ ጎበዝ ነበርኩ፣ እሷም ደግሞ ጎበዝ መሆን አለባት። አንቺ ነሽ ጎበዝ። አውዚ ፊል በሽድቢ ዝቢ አንቺ በመስኮትም አንዴ የምትወጪው ወይኔ በመስኮት ነው የተማረችው። 2 ክላስ ተምራለች። ያችኑ ነው የምታነሳው። በመስኮትም አይተማርሽው። ደፍተሩን ይዛ ሄዳ እስክርቢቶ ጋር ጥላ ትመጣለች። ከዛ በኋላ አባቷ በዛው በገዛላት በቃ በጎይ ስጠብቅ ነው ወረች። እና እኔ ቆንጆ ኢንሻአላህ አንደኛ ትወጣለች። ትልቅ ሽልማት አለሽ። ወይኔ ከማን ታምጣው ብለህ ነው? አንተም ጎበዝ ነበር። እንግዲህ አረፋም ደረሰ። ወይኔ እንግዲህ ምን ማለት ነው? ካላጾሙ እየተጾመ እኮ ነው። ተጀመረ። 10ኛው ቀን ተጀምሯል። ምን ማለት ነው? ከዛ ተጀምሯል። መጫት ማለት እቺ ልጅ ታጠባለች።
አምቲ ናት የምታመሰግነኝ። ይኸው እሷ ፀጉሯ ላይ ለማድረግ ይችን ፀጉርሽ ላይ አድርገሽ ቆንጆ ልትሆኝ። በአበባይንማ አናካኪያ። በነገራችን ላይ ልጅ ያለው ሰው አበባ ማቅረብ ረከቦት ቡና ቅርቤ ከጠጣሁ በጣም ዘግዝቻለሁ እና ዱአ አድርጉልኝ። ረከቦት አፈርሽ ቡና እንድጠጣ። እቺ እኮ ያለ ረከቦት ታሳምራለች። እቺ በቃ ይሻት ሬቤል ፍቅር ነው በቃ ታረጋዋለህ። ማሂራ አለ አይደል ተሸክሜ ላብገው የሚል ልጅ ቤት በነገራችን ላይ ምንም ነገር አይሆንም። እጂ እስቲ የድሮውን አበባ ናጫቸው እስቲ ለልጅ ብዬኩ እነዚህንማ አጂ መሄድ አለብኝ ነገ። አረ ይታይልኝ ቆንጅ ሊያቸው ዝም ብዬ ልጫቸው በወጣ ይተካተ ብለሃል አይደለም እንጂ ሰጥቶ መውሰድ አለ። ሰጥቶ መቀበልን መማር አለብሽ። አንቺ የሆነ ነገር ስጭ እኔ የሆነ ነገር ሰጠውሻ አንቺ የሆነ ነገር አልወድም። በቃ ተሰጠ። እነዚህ የቤት ናቸው። ያው እነዚህን አትፈቅጂልኝም። እነዚህ እዛ ይሄድ እኔ ለምን እኔ እኮ የቲቪዎች ጋር ማስቀምጣቸው ይሸጨው። እነዚህን የት ልታረጊያቸው ነው? እኔ ቦታ ሰጠዋለሁ። ሁሉንም ለአበባ ቦታ ላጣም ያማታን አበባ ቤት ልታረጊው ነው? አንዷ እዛች ጋር ትቀመጣለች። አበባ መሸጫ ቤት እኮ አይደለም። እኔ ስማኝ ያንኛውም ቤታችን ነው፣ ሱቃችን ነው። ችግር የለውም። እሺ በቃ አዎ። እና እንደዛ ነው። ያው አበባ አለ። እነዚህ ለሱቅ ወስዳቸዋለሁ። ፍቅረኛ ምናምን እንኳን መጣች እቺና ኦፕ ልላታለሁ። እቺ የፍቅር አበባ ናት። ቦታ ሰጠዋለሁ። ቦታ መቀመጫ ቦታ አያቸው እንዴት እንደምትወነክላት እሱን ነገር አትወድም እኮ ጭራሽ በቃ አይሄድም። ለኔ የመጣ ነገር ሲወጣ አልወድም እንዴ። ኧረ እባክሽ። እና ምርጦች ለዛሬ ነበረን ይሄ ነው። እስቲ እንግዲህ ይሄን ነገር ልቀቁልን ብላችሁ ቆይታችኋል። ፍቅራችንና ጨዋታችንን አፈቃችሁ። ይሄን ይመስል ነበር። ይመቻችሁ። እናመሰግናለን።